ونزهن ماتنا ويموت صفة فرد عرقبنا حي لا يموت. دعاء يقول لنرسو. الحمد لله والصلاة والسلام على رسول الله صلى الله عليه وسلم. اللهم اجعل اجتماعنا اجتماعا مرحوما وتفرقنا من ذلك تفرقا مباركا معصوما. لا تري الى امتي مكاننا هذا ذنبا الا غفرت ولا عليم الا سترت ولا عليم الا قضيت. اللهم ابدا حاجتنا حاجة الدنيا بالميسرة وحاجة الآخرة بالمغفرة. الى رحمتك يا ارحم الراحمين. የሰው ልጅ ታፈር የተፈጠረ ነው። ታፈር እንደመፈጠሩ ችግር መፈጠር አይቀርም። አስፈላጊው ግን ችግርን መፍታት ነው። ችግርን ማስወገድ ነው። አሁን ይሄ የዛሬው ስብስባችን እኛ ቀደም ባለው ጊዜ ጀምረነዋል። ብዙ ወንድሞቻችን ያውቃሉ። አልቅሰንበታል፣ ወጥተንበታል፣ ወርደንበታል። አላህ ታይል ቀርቶ ተሰናክሏል። አሁን ደግሞ ሰሞኑንም ደግሞ አስበን ነበረ። ሰሞኑን እነዚህ ወንድሞቻችንንና መጅሊሱን አንድ ላይ አድርጌ እስቲ እንደው እንመካከር፣ አንድነት እንፍጠር፣ ለተወሰነ ህይወት ምን ያደርግልናል? መጠላቱ መተማማቱ ለመንግስትም አይጠቅምም፣ ለሀገርም አይጠቅምም፣ ለሃይማኖትም አይጠቅምም፣ ለህዝብም አይጠቅምም። ወዴት የሚጠቅመው ነገር እንሄድ ብዬ እንደጀመርኩ ነው ይሄ ነገር እናንተ የተከሰተው። ወደዚህ የመጣ ነው። በጥሩ መንፈስ፣ በጥሩ ቃላት፣ በሚያግባባ ቃላት፣ በሚያቃርብ ሁኔታ ተነጋግረን ሁለታችን ወንድማማች ነን። የተዚህ ገዳይና ተገዳይ የለ፣ በዳይና ተበዳይ የለም። አላህ ሻ ተሰዳደብ ያ በአውፍታ የሚቀር ነገር ነው። አውፍ ያልተባባልን እንደሆነ ለቀብር ለአኺራ መቼም እንደ አደጋ እንደሚሆን ሁላችንም እናውቃለንና ከዚህም ተመጅልሳችንም በኩል ተኛም በኩል ያለው ተወንድሞቻችንም በኩል ያለው አደራ ምለው አሁን እኔ በጥሩ መንፈስ አጠራ አድርገን ረጅሙን የሚያሰዳድልን ያለፈንም ተዋቅሰንም የሚጠቅመን ነገር የለም። ለወደፊቱ አንድነታችንን አጠንክረን እንዴት ሆነን ሃይማኖታችንን እናጠንክር፣ ሀገራችንን እናገልግል፣ ሰላማችንን እናስከብር። መንግስትም በእኛ ስራ መፍታት ለእውነቱ አግባብ አይደለም። ፖሊስም ለእኛ ደግሞ ስራ መፍታት አግባብ አይደለም። እስልምና ሃይማኖት ራሱን የቻለ ራሱ በራሱ የሚመራ ስነ ስርዓት ያለው አዳብ ያለው ሃይማኖት ነው። ስለዚህ ተከባብረን ተነጋግረን አጠር አድርገን ወደ መጨረሻ ደርሰን ወደፊት ይሄ አንድነት ጉዳይ ዛሬ የሚያልቅ አይደለም። እየተቀራረብን የምንመካከርበትን ሂደት አዘጋጅተን የምንሄድበት ቢፈጠር ነው እላለሁ። አመሰግናለሁ። ونزهن ماتنا ويموت صفة فرد عرقبنا حي لا يموت. አመሰግናለሁ። ዛሬ ከሙስሊም የሃይማኖት አባቶች፣ ዑለማዎች፣ ኡስታዞች ጋር በሙስሊም ማህበረሰብ ውስጥ የነበሩ ጥያቄዎች ዘላቂ መፍትሄ እንዲያገኙ ዝርዝር ውይይት አድርገናል። በውይይቱ ሁሉ ነገር መቋጨት ስለማንችል የሙስሊም መፍትሄ አፈላላጊ ኮሚቴ 3 ሰው፣ በቋሚነት ደግሞ ከመጅሊሱ 3 ሰው ከምሁራን በድምሩ 9 ሰዎች በአዲስ መልክ ኮሚቴ ሆነው ባጠረ ጊዜ እንዴት አድርገን ህዝበ ሙስሊምን አንድ ማድረግ እንደምንችል፣ በመሃል ያለውን ችግር እንደምንፈታ ምክር ሀሳብ የሚያቀርብ ኃይል ወይም ኮሚቴ ተቋቁሟል። ይህንን ኮሚቴ የሚመሩልን ሙፍቲ ዑመር እድሪስ ይሆናሉ። ሙፍቲ ዑመር እድሪስ በሃይማኖት አስተምሮት የላቀ ትምህርት ያላቸው፣ በእድሜያቸውም የገፉ፣ በሁሉም የሚታመኑና ይህን ችግር ለመፍታት ፍላጎቱም እውቀቱም ያላቸው በመሆናቸው የዛሬው ቀን በጣም መልካም ቀን ነው። ጥሩ ቀን ነው። ብዙ ጊዜያት የተመኘነውን ያከናወነበት ቀን ነው። የሰው ልጅ ጥሩ ታሰበ፣ ቀና ተሆነ፣ አርቆ ተተመለከተ፣ አዛኝ ከሆነ፣ አገራዊ ሀሳብ ታለው፣ ህዝባዊ አመለካከት ታለው፣ ምንም ይህ ዓለም እንኳን ጎደሎ ቢሆን፣ የሀሳብ ሀገር ቢሆን፣ የችግር ሀገር ቢሆን ችግር እንደሚፈታ ማንም ሰው እርግጠኛ ነው። የዛሬው ቀን ምናልባት አልሐምዱሊላህ ረቢል ዓለሚን
ብዙ ጊዜያት ያለቀስንበትን ብዙ ጊዜያት የለፈንበትን የወጣንበትን የወረድንበትን ተስፋ ያየንበት ቀን ስለሆነ ደግሞ አፍርቶ ፍሬውን ሙስሊሙም ሆነ ክርስቲያኑ የሀገራችን ሰው የተደሰተበት ይሆናል ብለን ሙሉ ተስፋ አለን። አመሰግናለሁ። اللهم تناقران بقرآن آيات كل نفس ذائقة الموت. بسم الله الحمد لله وصلي على رسول الله. الحمد لله يفعل ما يشاء. الله يشاءون ሰርቷል የሻውን ሰሪ ጌታ ነው። አባታችን ወደማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉም። እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም። ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም እንኳን ሞታቸው እንኳን ፍቅርና አንድነትን የሚሰብክ ነው። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም ላመሰግን እወዳለሁ። አላህ ይስጥልን። አባታችንን አላህ በጀነተል ፊርዳውስ እንዲያሳርፍልን፣ እኛንም የእሳቸውን ፈለግ የምንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸውም ሁላችሁም እስትግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉንም ሰው ደጋግመው አውፍ ብለዋል። ስለዚህ እኔ በዚሁ አቆማለሁ። ሰው ድካም ላይ ነው፣ አላስረዝምም። አመሰግናለሁ። አላህ ይስጥልን። ደህና ሁኑ። አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። اللهم اجعل اجتماعنا اجتماعا مرحوما وتفرقنا من بعد ذلك تفرقا مباركا معصوما لا تدع الى امتي ما كان من هذا ذنبا الا غفرته ولا علينا الا سترته ولا علينا الا قضيته. اللهم ابدا حاجتنا حاجه الدنيا بالميسره وحاجه الاخره بالمغفره الى رحمتك يا ارحم الراحمين. ونزلنا متناو يموت صفة فرد يرقبنا حي لا يموت. اللهم تناقران بقرآن آيات كل نفس ذائقة